Okay, student, today we'll discuss about grade 10 history, unit 2, ኢንተራንስ ኩዌስችን። እሺ ተማሪዎች ዛሬ የምናየው የ10ኛ ክላስ ሂስትሪ ዩኒት 2 ላይ የወጡ የኢንተራንስ ጥያቄዎች ናቸው። እነዚህ ጥያቄዎች ከዚህ በፊት የ10ኛ ክላስ አልሰራሁም ነበር። ሶ አሁን በቀራችሁ ጊዜ ውስጥ ወይንም በዚህ ባላችሁ ጊዜ ውስጥ ዝም ብላችሁ እንድታዩና አሁን ማንበብ ያው ብዙም ስለሌለ ጥያቄውን ሰርታችሁ እንድትሰሩ ነው ያው ሞስት ሪኮመንድ የሚደረገው በአሁን ሰዓት ማለት ነው። ስለዚህ ጥያቄውን ይሄን ጥያቄ አሁንም ቀጣይ ይለቅላችኋለሁ መስራት ነው። የ10ኛ ክላስ የ9 የ11 የ12 ሁሉንም ሰርቻለሁ ሂስትሪ ማለት ነው። ስለዚህ በደንብ ልታዩት ይገባል። ስለዚህ እነዚህ ሂስትሪ ባላችሁ ጊዜ ውስጥ የኔ የሰራኋቸው ቪዲዮዎች ሙሉ ይዋቸው፣ በጣም ይረዳችኋል። በጣም ስለዚህ ይሄ የ10ኛ ክላስ ሂስትሪ ዩኒት 2 ላይ የወጡ ሙሉ ከ2014 እስከ 2017 ያለ ጥያቄዎች ናቸው። ከአራቱ አመት መውጣት ከጀመረ በኋላ ማለት ነው። ሶ በጣም የሚወጣበት ፓርት አንዱ ዩኒት 2 ነው። የትኛው ማለትም ስለ ኢትዮጵያን ሂስትሪ በጣም ነው የሚወጣው። ማለትም ስለ ቴዎድሮስ፣ ስለ ሚኒሊክ ምናምን በደንብ የሚወጣበት ፓርት ነው። ስለዚህ እዚህም ዩኒት 2 ላይ ነው ያለው ሐሳቡ። ስለዚህ በደንብ ልታዩት የሚገባ ነው ዩኒት 2 ማለት ነው። ስለዚህ ወደ ጥያቄው እንሂድ። ሶ question number 1, what does the Lecce Treaty of 1878 tells us about Emperor Johannes IV's style of rule? That he A. favored negotiation and power sharing to build imperial authority. B. was cruel toward his rival and sought to eliminate them from the last. C. lacked consistency in his approach to local rulers. D. was influenced by his religious thoughts in his administration. Which one is the answer, student? ተማሪዎች አንድ ነገር ልንገራችሁ፣ ምንም አላበዛባችሁም፣ ቶሎ ቶሎ ለመስራት ነው የምሞክረው። ምን መሰላችሁ ተማሪዎች፣ አሁን ስለ ኢምፐረር ቴዎድሮስን ወይንም ቴዎድሮስና ዮሐንስን ስታወዳድሩ አጼ ቴዎድሮስና አጼ ዮሐንስን ስታወዳድሩ ምንድነው ከቴዎድሮስና ከአጼ ዮሐንስ አንዱ የሚለያቸው ምንድነው? ቴዎድሮስ ምን ነበር? ሴንትራላይዝድ ፖሊሲ ነበር የሚከተለው። ዮሐንስ ምንድን ነበር? ከሱ ያሻሻለው ምንድነው? ዲሴንትራላይዝድ ወይንም ፌዴራል አፕሮች ነበር የሚጠቀመው። ስለዚህ ይህንን ልትይዙ ይገባል። ፓወርን ሼሪንግ የሚያደርግ ነው። ሉክ ሊቼ አግሪመንት አለ ከሚኒሊክ ጋር ያደረጉት ስምምነት። ስለዚህ አሁን አንዱ ቴዎድሮስ እንዲወድቅ ያደረገው ነገር ምንድን ነው? ከሪጂናል ሎርዶች ጋር ተቃውሞ ውስጥ መግባቱ፣ መጀመሪያ የያዙትን ቦታዎች ምናምን አንስቶ ሴንትራላይዝን ለማድረግ መሞከሩ ነው። አንዱ በሪጂናል ሎርዶች ኦፖዚሽን የገጠመው ማለት ነው። ስለዚህ ይሄ ነው። ከዚህ አሻሽሎ የመጣው ደግሞ ዮሐንስ ምንድነው? እናንተ የፈለጋችሁን ነገር ማድረግ ትችላላችሁ፣ ግን ውስጣችሁ ላይ ማለት ነው ኦቨራል ሎርዱ እኔ ነኝ እና ደግሞ አጠቃላይ የሚመራው እኔ ነኝ። ጦርነት ሲኖር መታችሁ እኔን ነው ታግዛላችሁ ማለት ነው። የሀገር ጦርነት ሲሆን ወታደራችሁን አስከትላችሁ መምጣት አለባችሁ። ከውጮች ጋር ኢንዲፔንደንት የሆነ ኮኔክት ወይንም አታደርጉም የሚል ስም ያ ነበር የሚከተለው ማለት ነው። ስለዚህ ሊቼ አግሪመንት ላይ ከሚኒሊክ ጋር ነው ያደረገው። ሚኒሊክ ዮሐንስ ሲመጣ ምንድን ነው ያደረገው? አልተቀበለውም አይደል እንዴ? ሶ ራሱን ኪንግ ኦፍ ኪንግ ወይ የንጉሶች ንጉስ ነኝ ብሎ ይጠራ ነበር። የተለያዩ ነገሮች ያደርግ ነበር። ከውጮች ጋር ኮኔክት ያደርግ ነበር። ስለዚህ ይህንን ስላልተቀበለ ምንድነው ያደረገው? ሊቼ አግሪመንት ላይ በሰላማዊ ስምምነት ላይ በሰላም ምንድነው ያደረገው? የፈቱት በሰላም ነው ማለት ነው። ሊቼ አግሪመንት ላይ ኪንግ ኦፍ ኪንግ አትበል፣ የንጉሶች ንጉስ አትበል፣ ኪንግ ኦፍ ሸዋ ብቻ ሆነ፣ የሸዋ ንጉስ ብቻ ሆነ እና ደግሞ ከውጮች ጋር ፎሪን ሪሌሽን አታድርግ፣ ለኔ ቀረጥ ትከፍታለህ፣ ፔይ ትሪቢዩት ትከፍላለህ ብሎ ነበር ያደረገው ማለት ነው። ሶ እነዚህ ያደርግ ነበር። ስለዚህ ይሄ የሚያሳየው ምንድነው? ፓወርን ዮሐንስ ፓወር ሼር እንደሚያደርግ ነው ማለት ነው። ስለዚህ ኤ ኢዝ ዘ ኮሬክት አንሰር ነው ማለት ነው። ኤ ትክክለኛ መልስ ነው፣ ሌሎቹ አይሆኑም። ሁለተኛ which one of the following was the consequence of the battle of Adwa? A. the acquisition of the Austerlitz to the sea for Ethiopia. B. the end of Ethiopian encirclement by hostile power. C. the recognition of Ethiopia as an independent country. D. the end of Italian colonial aspiration in the Horn of Africa. Which one is the answer? The correct answer is C.
ትክክለኛ መልሱ ሲ ነው። ምን መሰላችሁ ተማሪዎች፣ አንድ ነገር ልታስታውሱ የሚገባው ምንድን ነው? ዘ ኮንሲኩዌንስ ኦፍ ዘ ባትል ኦፍ አድዋ። ከአድዋ በኋላ ምንድን ነው የተከሰተው? ኢትዮጵያ ነፃነቷ ያገኘችበት ወይንም በቃ በዓለም አቀፍ ኢንዲፔንደንት የሆነች አህጉር እንደ አድዋ እንዳለቀ ምንድን ነው የተካሄደው? ምንድን ነው? አዲስ አበባን ትሪቲ ነው አይደል? ኢጣሊና ኢትዮጵያ ያደረጉት ነገር አንደኛው አዲስ አበባን ትሪቲ ነው። በዚህ አዲስ አበባ ትሪቲ ላይ ምንድን ነው የተካሄደው? ውጫሌ ትሪቲ ካንስል ሆነ አይደል? የውጫሌ ትሪቲ ሙሉ በሙሉ አብሮጌት ተደረገ፣ ጠፋ። ከዛ አዲስ ስምምነት አደረጉ። ኢጣሊ ደግሞ ለኢትዮጵያ ምን አደረገች? ኢጣሊ ኦፊሻሊ ኢንዲፔንደንት ካውንትሪ ነች ብላ አወጀች ማለት ነው። እነዚህን የተደረጉት ማለት ነው የተለያዩ ኤምባሲዎች እንዲከፈቱ የተለያዩ አገራቶች መጥተው እንደ ነፃ የሆነች ሀገር የተለያዩ ነገሮችን ለመክፈት ያሉበት ነው ማለት ነው። ሶ ምንድነው ሪኮግኒሽን ያገኘችበት ነው ማለት ነው። ኢትዮጵያ አን ኢንዲፔንደንት ካውንትሪ። ቀላል፣ በጣም ቀላል ነው። ስለ አድዋ ከተጠይቃችሁ ሊበላችሁ አይገባም ማለት ነው። ምክንያቱም አንድ የሶሻል ተማሪው ናችሁ ማለት ነው። ሶ በጣም ቀላል ናቸው እነዚህ። ሶ ሶስተኛ which one of the following is correct line hub of market center along the north south trade routes of 19th century of Ethiopia? A ጅሪን፣ ሶዶ፣ ባሶ፣ መተማ። ዲ ቦንጋ፣ ባሶ፣ ሮጌ የሚለው ጎንደር። ሲ ጄሪን፣ አሰንዳቦ፣ ጎንደር፣ መተማ። ዲ ቦንጋ፣ ሶዶ፣ ሮጂ፣ ሀረር። which one is the answer? ይሄ ቀላል ነው ማለት መሸምደድ ነው። መጻፋችሁ ላይ ቀጥታ ያለ ነገር ነው። so the correct answer is C። ትክክለኛ መልሱ ሲ ነው። ጻፋችሁ ላይ ቀጥታ ብታዩት የሚገኝ ነገር ነው ማለት ነው። ሲ ነው። 12 ማለት አይ ቲንክ ቀጥታ ከሄዳችሁ እንደዚህ እንደውም በስዕል ነው የሚያሳየው። እንደዚህ የሚያሳይ ነገር አለ። እዛ ጋር ሄዳችሁ እዩት። ኮንሰፕት የሚያስፈልገው ሽምደዳ ነው እዚህ ጋር ማለት ነው። ሶ አራተኛው which one of the following was the consequence of Menelik expansion to the south, southwest and southeast? A it pushed the European further toward the Red Sea coast. B it led to the establishment of Eritrea as an Italian colony. C it paved the way for the creation of today map of Ethiopia. D it completed the cultural assimilation of various ethnic groups. Which one is the answer? Correct answer is C. ሶ ሚኒሊክ እንደምታስታውሱት የኢትዮጵያ ሞደርናይዜሽን ወይንም የአሁኗ አገር እንድትይዝ ወይንም አይ ቲንክ ሞደርናይዜሽን በማን የጀመረው? በማን ነው? በቴዎድሮስ ጀምሮ በማን አስቀጠለ? ዮሐንስ እነ ተክለ ጊዮርጊስ ዮሐንስ አስቀጠሉት። ብዙ መሪዎች ነበሩ በዛ ውስጥ። ስለዚህ መጨረሻ ላይ ኮምፕሊትድ የሆነው ማን ነው? ሚኒሊክ። ሶ ዱሪንግ ሚኒሊክ ኮምፕሊሽን ኦፍ ዋት የኢትዮጵያ የአሁኑ ላይን አፕ ወይንም የአሁኗ ግዛት እንድትይዝ ያደረገው ማን ነው? ሚኒሊክ ነው ማለት ነው። ስለዚህ ሚኒሊክ ወዴት? ወደ ሳውዝ ኢስት፣ ወደ ሳውዝ ዌስት፣ ወደ ሳውዝ ኢስት ማስፋፋቱ ለአሁኗ ኢትዮጵያ እንድትመሰረት ወይንም እንድትቆም ያደረገ ነው። ይሄ በጣም ቀላል። it paved the way for the creation of today map of Ethiopia። ይሄ ነው መልሱ። በቃ ሌላ ምንም ሊሆን አይችልም ማለት ነው። ሶ አምስተኛ which one of the following was the major factor for the downfall of Emperor Tewodros II of Ethiopia? A the frequent resistance of regional lords to his authority exhausted his army. B the effort of to manufacture big guns at Gafat dissipated the money needed to buy other weapons. C the attempt to separate the state and the religion as a modern state aroused opposition. D the fact that he was not born from royal family undermined his legitimacy. Which one is the answer? ቴዎድሮስ ያ እንዲወድቅ ያደረገው ነገር ምንድን ነው? አምስተኛ the correct answer is A frequency resistance of regional lord of his authority and existed his army. so look student ምን መስራችሁ? ቴዎድሮስ ምን መሰላችሁ? ለራሱ ወታደሮች ራሱ ማይል ነበር። የሆነ ጥፋት ካጠፉ ምናምን የሚቀጣ ነበር። ከሪጂናል ሎርዶች አንዱ የቴዎድሮስ ትልቁ ስህተት ከሪጂናል ሎርዶች ጋር የገባው ኦፖዚሽን ነበር። ሶ ያንን አስተካክሎ ደግሞ የመጣው ማን ነው? ዮሐንስ ነው። ዮሐንስ በሱ አይቶ በሱ ተምሮ ይህንን ነገር አስተካክሎ ከሪጂናል ሎርዶች ጋር ሼርድ የሆነ ፓወር ነበር እየተጠቀመ የነበረው። ይሄ ግን ምንም አይነት ስልጣን አያስፈልጋቸውም።
ሴንትራላይዝድ የሆነ ማዕከላዊ የሆነ መንግስትን ነበር እየፈለገ የነበረው። ሶ በዛ ምክንያት ነው። በጣም ቀላል ጥያቄ ነው፣ የትም ጋር ያለ ነው። ሶ ይሄንን ማለት ነው። ስድስተኛ which one of the following the result of Hewitt Treaty between Ethiopia and Britain of 1884? A. It made the Mahdi Sudan hostile to the Ethiopian state. B. It discouraged diplomatic relations between Ethiopia and France. C. It prevented the restoration of Egyptian control borders to Ethiopia. D. It allowed Ethiopia free transit of goods through Mitsawa. Which one is the answer? Which one is the answer? The correct answer is A. ትክክለኛ መልሱ A ነው። ሶ ምን መሰላችሁ ተማሪዎች፣ ሂውት ትሪቲ አንድ ሁለት ነገር ልበላችሁ፣ ብዙም አላበዛባችሁ። ሂውት ትሪቲ ማለት ማነች? ብሪቴን እና ኢትዮጵያ ያደረጉት ስምምነት ነው። ይሄ በዚህ ስምምነት የብሪቴኑ አይ ቲንክ ማን ነው የሚባለው አድሚራል ሂወት የሚባል ሰውዬ ነው። ይሄ በሌላ ስሙ ሂወት ትሪቲ አድዋን ትሪቲ ተብሎ ነው የሚጠራው። ሶ በዚህ ትሪቲ ላይ እንደምታውቁት ማሃዲስት ሙቭመንት ነበር ኢን ሱዳን አይ ቲንክ። ከዛ በኋላ ብሪቴን ደግሞ ኢጅፕትን ወይንም ተቆጣጥራታለች አይ ቲንክ በ1882 ላይ ማለት ነው። ከዛ ከተቆጣጠረች በኋላ የብሪቴን የኢጅፕት የታገቱት ወታደሮች ማለት ነው በማሃዲስት ለማስፈታት ኢትዮጵያ መረጠች ማለት ነው። ሶ በኢትዮጵያ በኩል በጣም ቅርብ ስለነበረ በኢትዮጵያ በኩል እንዲፈታል የኢትዮጵያ ከዮሐንስ ጋር እንዲያመጣላትና እንዲያስፈታላትና ከዛ ለኢትዮጵያ ደግሞ በምትኩ ምን ልሰጥ ምጽዋን ፍሪ ኦፕን እንድታደርግና ሌላ ምንድነው መሰላችሁ ምጽዋን ፍሪ አድርጋ ምጽዋን ፍሪ ካደረገች በኋላ የተለያዩ ቦገስ ወርነር ሙዚንገር ተቆጣጥሮት ነበር አይ ቲንክ። ከዛ እሱንም ለማስመለስ ያደረገችበት ነበር ማለት ነው። ስለዚህ ግን ይሄ ትሪቲ ለኢትዮጵያ በጣም እንድትወድቅ ያደረገ ትሪቲ ነበር። ለምን መሰላችሁ ተማሪዎች ይሄን ብላችሁ አንዱ በዚህ ትሪቲ እኛ ምንም ነገር አላተረፍንም። እንደምታስታውሱት ቴዎድሮስም ለማን ማለትም ዮሐንስ ማን ነው አይ ቲንክ ምጽዋም ለኢትዮጵያ ፍሪ አልሆነችም። ሁለት ጠላቶች አፈራን፣ ማሃዲስትና ማን ነው ማሃዲስትና ማን ያፈራ ነው ኢጣሊ። ሁለት ጠላቶች በአንድ ጊዜ አፈራን። በኋላ ብሪቴን ይሄ ምጽዋን ለማን ትሰጣታለች? ለኢጣሊ ሴክሬትሊ ለኢጣሊ ትሰጣለች ማለት ነው። ሶ በዛ ምክንያት በዛ አድርጋ ይገባሉ። ከዛ በሁለት በኩል ጠላት ለዮሐንስ እነዛ ወደዚህ ወደዛ ብሎ እንዲሞት ያደረገው ጦርን ስምምነት ቢሆን ሂወት ትሪቲ ነው። አዘባት ሎፍ መተማ ላይ ዮሐንስ በማሃዲስቶች በቃ ሽፍት ይደረጋል ማለት ነው። ስለዚህ ይሄ ነው ያደረገው ሂወት ትሪቲ። በጣም ከባድ የሆነ ኢት ሜድ ሆስታይል ማለት በጣም በቃ ጠላት ወይንም ከማሃዲስቶች ጋር ጥል እንድታደርግ ያደረገ ነው ማለት ነው። ሶ ኤ ነው ትክክለኛ መልሱ። ሰባተኛ so what was the immediate consequence of Ethiopia victory at Adwa? A. The reaffirmation of the Treaty of Wuchale by the Treaty of Addis Ababa. B. The sign of the treaty that fixed the current boundaries of Ethiopia. C. The agreement by Italy to return some territory from their Eritrean colony to Ethiopia. D. The beginning of fresh preparation in Italy for military revenge against Ethiopia. Which one is the answer, student? የቱ ነው መልሱ ተማሪዎች? ሶ እንደምታውቁት ምን መሰላችሁ ውጫሌ ትሪቲ በአዲስ አበባን ትሪቲ ማለትም አንዱ የቪክቶሪ ኦፍ አድዋ ውጫሌ ትሪቲ በአዲስ አበባ ትሪቲ መተካቱ ነው። ግን ጥያቄው ምንድነው የሚለው ተማሪዎች? ይሄ አይደለም የሚለው ጥያቄው ምንድነው የሚለው? ሪአፍርሜሽን ማለት ምን ማለት መሰላችሁ? ማረጋገጥ እንደማለት ነው። እንደገና ያንን ነገር ማረጋገጥ ሳይሆን ውጫሌ ትሪቲ ካንስል እንዲሆን ያደረገው አዲስ አበባን ትሪቲ። ስለዚህ ኤ መልሳችን አይሆንም ማለት ነው። እሱ ነው የሚያጠራጥረው ትንሽ። ትክክለኛ መልስ የሚሆነው ምንድነው? ሲ ነው። ሲ ኢዝ ዘ ኮሬክት አንሰር። ትክክለኛ መልሱ አግሪመንት ኢጣሊ ቱ ሪተርን ቴሪቶሪ ኖ ቢ ነው። ትክክለኛ መልሱ ቢ ነው። ዘ ሳይን ኦፍ ትሪቲ ዛት ፊክስድ ዘ ከረንት ባውንደሪ ኦፍ ኢትዮጵያ የኢትዮጵያ ከረንት ባውንደሪ እንዲኖራት ያደረገው። ከዛ በፊት ሪኮግኒሽን አልነበረም። ኢትዮጵያ ኢዝ አን ኢንዲፔንደንት ካንትሪ የሚለው ነገር አልነበረም። ከዛ በኋላ ነው የመጣው ማለት ነው ይሄንን ነገር። ስለዚህ ቢ ዘ ኮሬክት አንሰር። ምንም ኤ ነበር የሚያጠራጥረው። ሶ
ቢ ኢዝ ዘ ኮሬክት አንሰር የአሁኑ መልስ ማለት ነው። 8ኛ ዋት ዋዝ ዘ ማጆር ዲፈረንስ ቢትዊን ዘ አድሚኒስትሬቲቭ ስታይል ኦፍ ኢምፐረር ቴዎድሮስ ኤንድ ዮሐንስ? ኤ ቴዎድሮስ sought to use modern technique of administrative while Johannes did not. B ቴዎድሮስ employed European in his administrative while Johannes did not. C ቴዎድሮስ centralized power in his hand while Johannes did not. D ቴዎድሮስ sought to use the church in his administrative while Johannes did not ይላል። which one is the answer? ጆን ኢዝ አንሰር ዘ ኮሬክት አንሰር ኢዝ ሲ። የቴዎድሮስና የዮሐንስ አንዱ ያስተዳደራቸው ዘይቤ ምንድን ነው? ዮሐንስ ምንድን ነው የሚጠቀመው? ኢትስ ዋት ፌደራል አፕሮች። ቴዎድሮስስ ወይ ሴንትራላይዝድ። ቴዎድሮስ ሴንትራላይዝድ ነው። ዮሐንስ ሴንትራላይዝድ አይከተልም። ምንድነው? ዲሴንትራላይዝድ ፖሊሲ ነው። ይሄ ሲ ነው። ጥርጥር የለውም። 9ኛ 13 ጥያቄ ናቸው። ባይዘው ጥያቄዎቹ በጣም ትንሽ ናቸው። ዋት ዋዝ ዘ ታክቲክ ዩዝድ ባይ ኢትዮጵያን ቱ ኢንጀክት ኢጣሊያን አውት ኦፍ መቀሌ ኢን ጃንዋሪ 1896? ይህ በጣም ይሄ ልንገራችሁ ነው ማለት ነው። 10ኛ ክላስ የ12ኛ ክላስ በደንብ ካነበባችሁ 10ኛ ክላስ በቀላሉ ነው የምትሰሩት ማለት ነው። ስለዚህ በደንብ ማንበብ፣ አንዱን ቦታ በደንብ ያነበበ ተማሪ ይሄ ራፍሊ ጥያቄ ቢሰራ የ10 ይመልሳል። ስለዚህ ይህንን ነገር ልትይዙ ይገባል። ዲኔ ኤግዛም አክሰስ ቱ ሶርስ ኦፍ ዋተር እንዲ ኢንሴንቲን ሪፕሊያን አጌንስት ዘም ኢን ኤርትራ spreading propaganda against their Eritrean aspirants, misleading them through false movement of troops ይላል። which one is the answer student? የቱ ነው መልሱ? the correct answer is A። ይሄ የጣይቱ ታክቲክ ነው። በጣም ጣይቱ የተጠቀመችበት ነው። መቀሌ ላይ ኢጣሊያኖች እዛ ፎርትረስ ላይ መሽግ አድርገው ተቀምጠው ነበር። ያንን ዙር ለማድረግ የተጠቀመችው ሲስተም እነሱን ሄዳ ማጥቃት ሳይሆን እዛ አካባቢ ዙሮ አካባቢ ያሉን ተጠቅማ ዙሮ አካባቢ ያሉ ምንድናቸው አይ ቲንክ ውሃው ማለት ነው። እዛ አካባቢ ያለውን ውሃ እንዳይጠጡ ፍሬሽ ዋተርን እንዳይጠጡ አድርጋ ከልክላ ያደረገችበት ሲስተም ነበር ማለት ነው። በጣም ከልክላ እንዳይጠቀሙ ያደረገችበት ሲስተም ነበር ማለት ነው። ይሄ በጣም በቃ ጣይቱ በዚህ ነው የምትታወቀው ማለት ነው። በጣም ታክቲክ በጣም ምርጥ ሴት እንደነበረች ወይንም ጥበበኛ ሴት እንደነበረች በዚህ ነው የሚያሳየው። 9ኛ ይሄ ነው። 10ኛ how did Tedros come to power? A by using British diplomatic support. B by claiming he was Tedros of ፍቅረ ኢየሱስ ይቅርታ ኢየሱስ። C by gaining the support of Orthodox Church. D by defeating his opponents through military means ይላል። ሶ ዲ ነው መልሱ፣ ትክክለኛ መልሱ። ቴዎድሮስ ወደ ስልጣን ሲመጣ አንዱ ያደረገው ነገር ምንድነው? 3 ፓትሮችን አሸንፎ ወይንም ምን the battle of ጎርጎራቢቻ 4 ናቸው። the battle of ጎርጎራቢቻ፣ the battle of አይሻል፣ the battle of ጉራምባ፣ the battle of ደረስጌ። እነዚህን ባትሎችን አሸንፎ ወይንም ዘመነ መሳፍንትን አስቁሞ እነዚህን አሸንፎ ነው ወደ ስልጣን የመጣው። ስለዚህ አንዱ በሚሊታሪ ሚንስ ነው ቴዎድሮስ ወደ ስልጣን የመጣው። ዲ ትክክለኛ መልስ ነው። 11ኛ 2 ጥያቄዎች ናቸው የቀሩን አይ ቲንክ 2 ነው ከዚህ ጋር። ሶ what was the significance of the battle of Assam for ካሳ ምርጫ of ትግራይ? A it helped him become the sole governor of province of Tigray. B it convinced him to modernize his army if he wanted to become emperor. C it helped defeated a major rival and hence become emperor. D it convinced the British to support him in his bid to become emperor. Which one is the answer? The correct answer is C. ሶ አንደኛው it's a battle of ካሳ ምርጫ as a battle of አሰም ላይ አንዱ ያገኘው ነገር ምንድነው? የሱን ወይንም ዋክሽም ጎበዜ ወይንም ተክለ ጊዮርጊስን አሸንፎ ወደ ስልጣን የመጣበት ነው። የሱ ተቀናቃኒን ያሸነፈበትና እሱ ኢምፐረር ዮሐንስ ዘፎርስ ተብሎ የተሾመበት ነው። ሲ ዘ ኮሬክት አንሰር። ሶ 12ኛ what strategy did Menelik use his expansion to use source prior to the 1889 a peaceful method among Christian but forced in non-Christian area? Be a combination of diplomacy and force across the whole region. The force of for state society but negotiation among the non-state peoples. The overwhelming force across the whole region. The correct answer is B. B ትክክለኛ መልስ ነው። combination of diplomacy እና forcefully እና peacefully ነው የተጠቀመው። ሶ B is the correct answer። ሚኒሊክ ሲያስፋፋው ማለት ነው። 13ኛ
which did Article 17 of Wuchale Treaty become source of conflict between Ethiopia and Italy? Because of the American and Italian version did not agree how long Italy should stay at Mitsawa B. Because of the Italian version suggests that Menelik had agreed to give Meremellash to Italy. C. Because of American and Italian version did not agree to the boundary of the two states. D. Because of Italian version stated that Ethiopia has agreed to become Italian protector. Which one is the answer? ሶ ይህን ጥያቄ ኮሜንት ላይ ጻፉልኝ። ሶ ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስክንገናኝ ያቀሩትን ቪዲዮዎችን ዩኒት 3 ለቅላችኋለሁ። ዩኒት 4ም አሁን ለቅላችኋለሁ። በሌላ ቪዲዮ እስክንገናኝ